እኔ የምለው በቀደም ከቅመሟ ጋር ሲገናኙ ሆዷ ምንም ጭራሽ ኔቨር የለም። መጀመሪያን የገናኙ ጊዜ ምንም የለም። ይሄ አጭር ልብስ ለብሳ የመጣችበትን ቪዲዮ ላይ ማለት ነው ምንም የለም። ዛሬ ጭራሽ እኮ እንትን ብላ መጣች እኮ። ኧረ ጌታዬ ድረስ ልጅን ከሆነ ይቅር ይበለኝ። ልጅ የእግዚአብሔር ስጦታ ነው። ከምንም ይወለድ ከምንም ልጅ ነው እና እግዚአብሔር ይቅር ይበለኝ። ግን ደግሞ ማለት ነው ይህ ሁሉ ርቀት ከሄዱ በኋላ የት ሄደሽ ነበረ? የኔ ጥያቄ ነው። ማርያምን እንዲህ ምን ማለት ነው? ያንተ ሴፍት ጠብቄ ነው ምናምን፣ ይሄ እዚህ ጋር አይሰራም። እሺ የእሱ ሴፍት ጠብቀሽ እንበል፣ አነጋገርሽ ልክ ነው፣ ግን አነጋገርሽ ልክ አይደለም። አንቺ አይወድሽም፣ ለስራ ነው የሚፈልግሽ። የሚወደኝ እኔ ነው። ከካሜራ ፊት የሚያወራው ሌላ፣ ከኔ ጋር የሚያወራው ሌላ። ያወራሽውም የመጣሽበትም ወይ እንዳለ ፎልስ ነው። ማንንም ሊያሳምን የማይችል ንግግርሽ፣ አመጣጥሽ ማለት ነው። እና አሁን ማንን ነው እኛን እየተሸወድን ያለ ነው ወይስ እነሱ ናቸው እየሸወድን ያለ ነው? እኔ ኮንፊውዝድ ሆኛለሁ በእውነት ምንም በቃ እኔ እንጃ። እና ተጎዳሁ ምናምን እያለች በሙዚቃ መታላችኋለች። እንግዲህ ማታ ምናየው ይሆናል። ነገርየው እየከረረ ነው የሚመጣው ማለት ነው። እስከ 3 ወር ድረስ ፈንዲሻ እያረረ ይስቃል አሉ እና በጣም በሚያስጠላ በልጅ አይቀለድም። በነገራችን ላይ አይቀለድም። ልጅ ልጅ ነው አይደል እንዴ? እና ትክክለኛ ልጅም ከሆነ ከእሱ አርግዘሽ ከሆነ የት ሄደሽ ነበረ እስካሁን? እነሱ ያ ሁሉ ርቀት ከሄዱ በኋላ ያ ሁሉ አብረው ኖረው አሁን መጣው ተጎዳው እሪ በከንቱ ብቲ የእውነት ይሄ ተቀባይነት ይኖረዋል? እረ አንዳንዴ ሴቶች ተው፣ የእውነት ተው። አመጣጣችሁ ወይ አምር ወይ አፍር። የእውነት ሴቶች ማለት ነው በጣም የምታናድዱ የምታበሳጩ አላችሁ። በጣም ማለት ነው በቃ ሁሉም ነገር ለጊዜያዊ ነው የምትፈልጉት። አላቅም በሌላው የመጣ ደግሞ ሁሉም ሴቶች ይጨፋጨፋል፣ ይሰደባል ማለት ነው። ሴት ልጅ አንዴ ከተሰበረች ተሰበረች ነው ማለት ይገባቸዋል። ወንድ ልጅ ማለት ነው ምግብ ቀርቦላችሁ ልትበሉት ነው አይደለ? ልክ እንደዛ ነው። እና አንቺ እንደዛ ምግብ ብላ ብለሽው የትኛውም ወንድ የማይበላበት ምንም ምክንያት የለም ማለት ነው። ግን ያንቺ ህይወት ነው የሚበላሸው እህቴ። አንድ ሴት ከጋብቻ በፊት አንደኛ እምነታችን አይፈቅድም፣ ሁለተኛ ነገር ደግሞ ለዚህ ደረጃ ጭራሽ መቅረብ የለበትም ጭራሽ ማለት ነው። እንዴ ከጋብቻ በፊት እንደዚህ እምነትም አይፈቅድም። አንቺንም ሴት ልጅ ክብሯ የምታስከብረው እሷ ናት አይደል? እሷ ናት፣ እሱን አይደለም። ወንድ ልጅ ነው እሱ። ህይወት ይቀጥላል እኮ ወንድ ልጅ ነው። አንቺ እንደዚህ አድርጎሽ እሱ እንደፈለገ መሆን ይችላል። ምክንያቱም አልተጋባችሁም፣ ቀለበት አላደረገልሽም። በምንም ልትጇችም የልጅ አባት ነው። አዎ ልጁ በፈለገበት ማሳደግ ይችላል። ግን ደግሞ አንቺ ከአንቺ ጋራ ህይወት መቀጠል ያለ መቀጠል መብቱ ነው። ኧረ በስመ አብ በጣም ነው የሚደብረው።